ባለፉት የለውጥ አመታት የማኑፋክቸሪንግ ኢንዱስትሪ ዘርፉ በሀገር ኢኮኖሚ ውስጥ የላቀ የኢኮኖሚ ድርሻ እንዲኖረው ለማድረግ ከፍተኛ ርብርብ ሲደረግ ቆይቷል። በተለይም ማኑፋክቸሪንግ ኢንዱስትሪ የጤናማና ውጤታማ ፖሊሲ ውጤት ነው ተብሎ ስለሚታመን በፖሊሲ ማኑፋክቸሪንግ ኢንዱስትሪ ዘርፉን ለመደገፍ የተደረገው ጥረት ፖሊሲውን ለማስፈጸም የተለዩ እና ውጤታማ የሚባሉ 18 የሚደርሱ ስትራቴጂዎችን በማውጣት በእነኚህ ስትራቴጂዎች አማካኝነት ዘርፉን ለማነቃቃት እና ለመደገፍ የተደረጉ ጥረቶች አመርቂ ውጤት ማስገኘት ጀምረዋል። የአምራች ኢንዱስትሪ ካውንስል በክቡር ጠቅላይ ሚኒስትራችን አማካኝነት ተቋቁሞ ላለፉት 2 አመታት በተለይ 2017 እና 18 የኢንዱስትሪዎችን ችግር ከመለየት ጀምሮ በዘላቂነት ተወዳዳሪ ሊሆኑ የሚችሉበትን ድጋፍ ለመስጠት በርካታ ስራዎች ሲሰሩ ቆይተዋል። በመደበኛነት በየ2 ሳምንቱ በመገናኘት በመጀመሪያ የተመረጡ ወደ 92 የሚደርሱ ኢንዱስትሪዎችን በኋላ ደግሞ በመስክ ጉብኝት የተጨመሩ ሌሎች ኢንዱስትሪዎችን በማካተት ትልልቅ ውሳኔዎችና ድጋፎችን ሲያደርግ ቆይቷል። በዚህም ለ92ቱ ጌም ቼንጀር ወይም ሁኔታ ቀያሪ ለምንላቸው ኢንዱስትሪዎች ብቻ ሳይሆን የሌሎቹንም ኢንዱስትሪዎች ችግር በመፍታት በርካታ የኢንዱስትሪ ማነቆችን ለመፍታት ጥረት ተደርጓል። የኢትዮጵያ ታምርት ንቅናቄ የማኑፋክቸሪንግ ኢንዱስትሪ ዘርፉን ችግሮች እንዲፈታ ለማድረግ ታስቦ ንቅናቄው ከተጀመረበት ከ2014 ዓመተ ምህረት ጀምሮ እስካሁን ድረስ በዘርፉ በጣም ከፍተኛ ውጤቶች መጥተዋል። ይሄ ንቅናቄ የማኑፋክቸሪንግ ኢንዱስትሪ ተንሳኤን ያረጋገጠ ነው ያመጣ ነው የሚል እምነት አለን። ብዙ ስራ አቁመው የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ ለማድረግ አስችሎናል። አዳዲስ ኢንቨስትመንቶች ወደ ማኑፋክቸሪንግ ኢንዱስትሪ ዘርፉ እንዲገቡና ማምረት እንዲጀምሩ አድርጓል። ገቢ ምርትን በመተካት ኤክስፖርትን በማሳደግ በጣም የማይተካ ድርሻ አበርክቷል። አሁን በአመት ከ115 ቢሊዮን ብር በላይ የሚሆን ብድር ለአምራች ኢንዱስትሪዎች እንዲቀርብ ማድረግ ተችሏል። ይሄ በፖሊሲው በተደረጉ ድጋፎች የተገኘ ውጤት ማኑፋክቸሪንግ ኢንዱስትሪ ዘርፉን ለማሻሻል እና ተወዳዳሪ እንዲሆን ለማድረግ ከተወሰዱ እርምጃዎች መካከል አንዱ ተደርጎ ሊወሰድ የሚችል ነው። በዚህ ውስጥ ከአጠቃላይ በሀገሪቱ ይቀርብ ከነበረው ብድር ውስጥ የማኑፋክቸሪንግ ኢንዱስትሪ ዘርፉ 12% ነበር የነበረው። አሁን ወደ 18.8% ደርሷል። በቀሪ አመታትም በመጪዎቹ አመታት ወደ 24% ለማድረስ ልዩ ትኩረት ተሰጥቶ እየተሰራ ነው። አነስተኛና መካከለኛ ኢንዱስትሪዎች የሚያገኙት የብድር ድርሻ 1% ብቻ ነው የነበረው። አሁን ወደ 5.4% ከፍ ማለት ችሏል። ከአጠቃላይ ብድር ውስጥ 5.4% ለአነስተኛና መካከለኛ ኢንዱስትሪዎች ማቅረብ ተችሏል። ንቅናቄውን በምንጀምርበት ጊዜ በአጠቃላይ ለአምራች ኢንዱስትሪ ዘርፉ ይቀርብ የነበረው የውጭ ምንዛሬ መጠን 450 ሚሊዮን ዶላር ብቻ ነው የነበረው። አሁን በየአመቱ ከ1 ቢሊዮን ዶላር በላይ ለማኑፋክቸሪንግ ኢንዱስትሪ እየቀረበ ነው። ይሄ ካለው ፍላጎት አኳያ ገና ብዙ መጨመር ይጠይቀናል። ነገር ግን ከ450 በእጥፍ ከእጥፍ በላይ አድጎ 1 ቢሊዮን እና ከዛ በላይ ዶላር የሚሆን ለማኑፋክቸሪንግ ኢንዱስትሪዎች ለግብአትና ለመለዋወጫ እና ስራቸውን ለማስፋፊያ የሚሆን በጀት እና የውጭ ምንዛሪ አቅርቦት እየተስተካከለ ያለበት ሁኔታ ነው ያለው። አዳዲስ ወደ ማምረት የገቡ ኢንዱስትሪዎች 2014 ላይ ከ2787 አይበልጡም ነበር በየአመቱ የሚገቡት አነስተኛ መካከለኛና ከፍተኛ ኢንዱስትሪዎችን ጨምሮ። አሁን በአመት 4587 የሚደርሱ ከፍተኛ አነስተኛና መካከለኛ ኢንዱስትሪዎችን ወደ ማምረት እንዲገቡ ለማድረግ ተችሏል። ይሄም ኦልሞስት በጥፍ የማደግ ያክል ነው። በተለይ ደግሞ ትልልቅ ኢንዱስትሪዎች በቁጥር በየአመቱ እየጨመሩ ነው። አሁን ወደ 165 የሚደርሱ በዚህ አመት ብቻ ትልልቅ ኢንዱስትሪዎች ወደ ማምረት እንዲገቡ ለማድረግ ተችሏል። ይሄ በኢትዮጵያ ታምርት ንቅናቄና መንግስት ዘርፉን ለመደገፍ ባደረጋቸው ጥረቶች የተገኘ ውጤት ነው። የማምረት አቅም አጠቃቀማችን
ከ47% የሚበልጥ አልነበረም። ኢንዱስትሪ ተክለን አቋቁመን ነገር ግን የማምረት አቅም አጠቃቀማቸውን በተገቢው መንገድ ኤክስፕሎይት ካላደረግን ተወዳዳሪነታቸው ሊመጣ አይችልም። በዚህ ዓመት ወደ 69.3% ደርሷል። የማምረት አቅም አጠቃቀማችን በአማካኝ ወደ 69.3% ደርሷል። ይሄ ማለት አንዳንዶቹ ምናልባትም 80% በላይ የደረሱ አሉ። አንዳንዶቹ ከዚህ ቀደም ካልኩት ቁጥርም ዝቅ ያለ አፈጻጸም ያላቸው አሉ። አማካኙ ተወስዶ ሲታይ ግን 69.3% ማለት እጅግ በጣም ከፍተኛ ውጤት ነው እየታየበት ያለው። ስለዚህ የኢንዱስትሪዎቻችን ተወዳዳሪነት፣ ምርታማነት፣ ትርፋማነት እና የመስፋፋት እድላቸው ከፍ እያለ እንደሆነ የሚያመላክት ውጤት ነው። ምን ያህል ነው ኤክስፖርት እያደረግንስ ያለ ነው? ምን ያህል ነውስ ገቢ ምርትን እየተካን ያለ ነው የሚለው ከ2014 በፊት የኛ ኢንዱስትሪዎች ከውጭ የሚመጣውን ምርት በመተካት ረገድ ከ348 ሚሊዮን ዶላር በላይ የሚደርስ አልነበረም። ያን ያህል ትኩረት የተሰጠውም አልነበረም። ባለፉት ዓመታት ትኩረት ተሰጥቶ በመሰራቱ ምክንያት 5.9 ቢሊዮን ዶላር የሚሆን ምርት በአንድ ዓመት ብቻ መተካት ችለናል። ኢምፖርት ሰብስቲቲዩሽን 5.9 ቢሊዮን ዶላር መድረስ ችሏል። ይሄ የንግድ ሚዛኑን በማጣጣም በኩል የኢትዮጵያን ዘላቂ ተወዳዳሪነት በማረጋገጥ ከፍተኛ ውጤት የተገኘበት ነው። በኤክስፖርትም በኩል ቀደም ሲል ስናገኝ ከነበረው 385 ሚሊዮን ዶላር በሌሎች ዘርፎች የሚደገፈውን ማኑፋክቸሪንግ ኢንዱስትሪ ጨምሮ የስጋና ወተትን ጨምሮ በዚህ ዓመት ወደ 607 ሚሊዮን ዶላር ነው ያደገው። አሁን ከ430 ሺህ በላይ ለሚሆኑ ዜጎች የስራ እድል መፍጠር ችለናል። በዋነኛነት ኢንዱስትሪን ከምንፈልግበት ጉዳይ መካከል በስራ እድል ፈጠራ በኩል ያለውን እድሎች በተገቢ መንገድ ለመጠቀም ነውና ከስንጀምር ከነበረው 162 አሁን ወደ 433 አካባቢ ሺህ ለሚሆኑ ዜጎች የስራ እድል እየፈጠርን መሄድ እንደ ትልቅ ስኬት የሚወሰድ ነው። ኤክስፖርትን በተመለከተ የሉዓላዊነት ጉዳይ ነው። የኢትዮጵያ ተወዳዳሪነት በዲፕሎማሲ በፖለቲካ ልታሸንፍ የምትችለው ከሀገር ውስጥ ፍጆታ አልፎ በዓለም ገበያ ላይ የምናስገባው ምርት መኖር መቻል አለበት። ይሄ ሲሆን ነው እኛ በዘላቂነት ተወዳዳሪና አሸናፊ ልንሆን የምንችለው። ይህንን ታሳቢ በማድረግ የሌሎች ሀገራትን ተሞክሮ የእኛን ሀገር ነባራዊ ሁኔታ፣ የመልማት እድሎቻችን፣ የመወዳደሪያ እድሎቻችን፣ አማራጭ ገበያዎችን ታሳቢ ባደረገ መንገድ አዲስ የኤክስፖርት ስትራቴጂ ተዘጋጅቷል። ይሄ የኤክስፖርት ስትራቴጂ በዋነኛነት የኢትዮጵያን ተወዳዳሪነት የእናንተን ተወዳዳሪነት ከፍ የሚያደርግ ነው። በእውቀት ላይ የተመሰረተ በእውቀት የተመራ የኤክስፖርት ስራ እንድንሰራ ለማድረግ ታስቦ ያሉትን እድሎች በበቂ መጠን ያየ የኤክስፖርት ስትራቴጂ ነው የተዘጋጀው። ይሄ የኤክስፖርት ስትራቴጂ ዝርዝር ዶኩሜንት ነው። በእያንዳንዳችሁ ቢሮ ውስጥ ሆኖ የስራ መመሪያ አድርጋችሁት የየአመታችሁን እቅድ በምታወጡበት ጊዜ የት ቦታ አለ ግብአት አለ፣ የት ቦታ ላይ ገበያ አለ፣ የት ቦታ ላይ አዳዲስ የስራ እድሎች አማራጮች አሉ የሚለውን እያያችሁ እንድትጠቀሙበት ለማድረግ በሚያስችል መንገድ የተዘጋጀ ነው። ኤክስፖርቱ የውጭ ምንዛሬ እንዲያመጣ ተጨማሪ የስራ እድል እንዲፈጥርና ኢትዮጵያ በዓለም አቀፍ ደረጃ ያላትን ተወዳዳሪነት ይበልጥ እንዲያሳድግ ታሳቢ ተደርጎ የተዘጋጀ ስለሆነ ይህንን ግምት ውስጥ ባስገባ መንገድ ስትራቴጂውን እንድታውቁት፣ እንድትረዱት፣ እንድትጠቀሙበትና የስራ መመሪያ እንድታደርጉት አደራ እላለሁ።